ጀማዓው እናንት ቀብራሮቹ የአርሰናል ደጋፊዎች ሆይ አላችሁ ሰላም ናችሁ ወይ? እንዴት ነው ቀብረር ማለቱ እንዴት ይዟችኋል? ጎራ ጀነን እያላችሁ ነው። ይገባችኋል። ምንም ነገር የማለት መብት አላችሁ። በእውነት አክቲቪስት አስረክቦናል ቆጥሮ እንደፈለግን መሆን እንችላለን በሉ። ጀማዓው የሌላ ክለብ ደጋፊዎች እንዴት ናችሁ? አማን ናችሁ? መበሻሸቁ እንዴት ይዛችሁታል? ጀማዓው እኔ አርሰናላውያንን የሚመጥን ድግስ በመደገስ ላይ ተጠምቼ ነበረ። ይገርማችኋል ሰርጋችን ነበረና በጣም ቢዚ ሆኜ ስለነበረ ሶሻል ሚዲያ ላይ በደንብ አክቲቭ መሆን አልቻልኩም። ይኸውላችሁ ከዋንጫው ቀን ጀምሮ ምንም አይነት ቪዲዮ አልሰራሁም። ዛሬ ገና መምጣቴ ነው። ለማንኛውም እንኳን ደህና ቆያችሁ፣ እንኳን ደህና መጣህ ትሉኛላችሁ። ይጠብቄ ነው ጀማዓው። ከዚህ ሰዓት ጀምሮ አዳዲስ ፈጣን መረጃዎች እንደተለመደው ፓስ አደርጋለሁ። ኮፒ ሊንክ ሼር ማድረጉን ደግሞ እናንተ ተወጡታላችሁ ብዬ ተስፋ አደርጋለሁ ጀማዓው። ለማንኛውም መላው የእግር ኳስ ቤተሰብ አክቲቪስት ተመልሷል። ከዚህ ሰዓት በኋላ ስለ ብሩኖ አሲስት ይወራል። ከዛ በተጨማሪ ጋርዲዮላ እና በርናንዶ ሲልቫ ሽኝት እናወራለን። ከዛ በተጨማሪ መሐመድ ሳላህ ዘኢጂፕሽያን ኪንግ ስለሱም እናወራለን። ጀማው አዳዲስ የሆኑ መረጃዎችን አካትቼ መመጣ ይሆናል። ጀማው ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። አክቲቪስት ተመልሷል። ይመቻችሁ። ሞርኒንግ ቻምፕ አባቴ ማን በዚህ ከቀጠልን ድምጼ ተዘግቶ ነው የሚቀረው ነው። ምን ስለዛ ተቃራኒ ደጋፊ ማን ነው እንድናሸንፍ ብትቋጥር ይሻላል። ምክንያቱም አላበሽከም ድምጼ ተዘግቶ ገባ አይደለ? የትላንቱን ድግስ አይተዋል ወይ ነው ምን ቫይቡ ገባ አይደል? እነዚህ አይኮኒክ የሆኑ ፎቶዎች ማን ውይ ግን አላበቃማ ጋር ሌላ ድግስ አለብን። ሌላ በቀል አለብን። አርሰናል ቨርሰስ ፒኤስጂ ነው ምን ገባ አይደል? የአምናው ጠላታችን በቀል አለብን ገባ። ዓለም እንዳለ ለፒኤስጂ በጣም አሽቃብጦ አክብዶ ነው የሚያያት አይደለ? እኛ ከፒኤስጂ ጋር የምንወዳደር የምንመጣጠን ቡድን ብቻ ሳንሆን ምን በልጥ ቡድን እንደሆነ ምናሳይበት ቀን ነው ላሉ ቅዳሜ። ይሄ ቪዲዮ የአመቱ የአርሰናል ተጫዋቾች የፕሌይ ሬቲንግ ስለሆነ ሁላችሁም ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ይሄ ፓርት 1 ነው ማለት ነው። የመጀመሪያ 11 እንሰራላችኋለን። ፓርት 2 ላይ ደግሞ ቀጣይ 12 ሌላ 11 ተጫዋቾች እንሰራላችኋለን ማለት። ስለዚህ ከበረኛ ነው የምንጀምረው። እንደናንተ እንደሁል ጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ከራያ ነው የምንጀምረው ማለት። ዴቪድ ራያ አንተ ባትኖር ኖሮ ይሄ ሲዝን በዚህ ወይ አያልቅም። ምንም ጥያቄ የለውም። ስንት ሴቮች እያደረገ ነበር ማን ከብራይትን ጋር ሴቭ ኦፍ ዘመን አሸንፏል። ይሄ ሰውዬ ከዌስትሃም ጋር ይመለሰልን ማን ዋንጫውን እንኩ የሚል ሴቭ ነው። ገብታችኋል አይደለም? 10 ከ10 ምንም ጥያቄ የሌለው የሳተ ሲዝን ነው ያሳለፍከው። ከዛ ካላፊዮሪ ጋር ይደል ካላፊዮሪ በጣም አሪፍ ነበርክ። እየተጎዳ ጉዳት እንደሚያስቸግር አይኖ ግን በጣም አሪፍ ሲዝን ነበር እያሳለፍክ የነበረው አንተ ራሱ ማለት ነው። 8.5 ተሰጥቷል። ከዛ ጋብሪኤል ጋር ይደል ጋብሪኤል ስትጎዳ ምን ያህል ቲማችን እንደተረበሸ እኔ ስላንተ ምን እንደምወራ አላውቅም። ከተመለስክ በኋላ ጎል ስታገባ ቴስታ ምናምን ያገባል። ሰዎቹ ላይ ላያቸው ላይ ይወጣል፣ ይከላከላል፣ በአገጩ ደረቱን እየሰጠ ይመለስ። ማን ይሄ ሰውዬ ያለውን ነገር በሙሉ ነው እየሰጠን የነበረው። ገብቷቸዋል። ጋብሪኤል 10 ከ10 ምንም ጥያቄ የለው። ሳሊባን አንድ የምቀነስበት 9 ከ10 የምሰጠው ምክንያት ምንድነው? ያለው ሙሉ ለሙሉ እንደ ጋብሪኤል እየሰጠ አልነበርም። ግን ሳሊባ ከሌለ ሴንተር ባካችን ምንም ስቴብል እንደሚሆን ግልጽ ነው። ገብቷቸዋል አይደለም? ሳሊባ 9 ከ10 እንሰጠዋለን። ከዛ ቲምበር ጋር ይላል ቲምበር ማለት ነው። በጣም እየተጎዳ እያናደድከኝ ነበር። ለምን እንደተጎዳ አላውቅም። ሊያልቅ ሲል ክሩሻል ታይም ላይ የተጎዳ ሙሉ ሲዝኑን የሚያምር ጨዋታ ስትጮት ነበር። ማን አንተ ምንድነው የሚከብድህ? ክሮስ ነው። ክሮስ ቀጣይ ዓመት ራስን አሻሽለናል። ለክሮስ ለአንድ ቀንስባለሁ 9 ከ10 ከዛ ወደ መሃል እንሄዳለን። በስማ ማን ዙቢሜንዲ የመጀመሪያዎቹን 19 ጨዋታ የመጀመሪያውን ራውንድ ማለት ፈርስት ራውንድ 19 ጨዋታ ዙቢሜንዲ ምንም ጥያቄ የለውም ቶፕ 3 ሚድፊልደር ነበር። ሰከንድ ራውንድ ላይ ከሆነ ሰዓት በኋላ ጨዋታ መደራረብ ምናምን ገብቷቸዋል። እየቀዘቀዘ መጣ። ግን ይሄ ሰውዬ የመጀመሪያ ሲዝኑ ነው በጣም ጽድት ያለ ጨዋታ የመጀመሪያ ራውንድ ላይ የሆነ ሰዓት ላይ አሪፍ ነበር፣ እየመጣ ነበር፣ እንዲወጣ ገባ ነበር ፐርፎርማንሱ ማለት ነው። ሊያልቅ ሲል ግን ዙቢሜንዲ ከሞላ ጎደል የሚገርም ጨዋታ 8 ከ10 የሙሉ ሲዝኑ ሬቱ 8 ከ10 ነው። ዴክላን ራይስ በስማም ስናደን ገብቷል አይደለም? ይሄ ሰውዬ በሜንታሊቲ አንጻር ከመርዳቱ አንጻር ደግሞ ሌላ ቆሞ ሜዳ ውስጥ ስንት ነገር ነው የሚያደርገው። ሰዎች የተንሸራተተ ታከለ ያደርጋል። ቴስታ በሉት ክሮሱ ሁሉ ነገር ያምራል። እኔ ስላንተ ምን እንደምወራ አላውቅም። 15 ገብቷል። 15 ነው የምሰጥህ ለአንተ ማለት ነው። ከዛ በኋላ አታክ ሚድፊልድ ጋር ነው። አታክ ሚድፊልድ ኤዜና ኦዴጋርድ ነው የተቀየረው። ኦዴጋርድ አልተጫወተም፣ ምንም ጥያቄ የለውም። ብዙ ጨዋታውን አልተጫወተም። ከዛ ኤዜን ነው የምንወስደው በሱ ቦታ ማለት ነው። ኤዜ ያን ያህል አሪፍ ነገር አላስደሰትከኝም፣ እንደጠበቅኩት እየተጫወትክ አልነበረም። ስፔሻሊ መጀመሪያ ላይ ሊያልቅ ሲል አሪፍ ነበር ከቲሙ ጋር እየተዋሃድክ ስለመጣ ማለት ነው። ግን ከሞላ ጎደል ኤዜን ማለት ነው 7.5 ነው የምንሰጠው። ከዛ በኋላ ትሮሳርድ ጋር እንሄዳለን። በስማም ማን ይሄ ሰውዬ እንቅልፉን ቢተኛ አስቡት ምን አይነት ጨዋታ እንደሚጫወት ሙሉ ሲዝኑን። እድሜው እኮ ትልቅ ሰው ነው ይሄ ሰውዬ ገብቷቸዋል። የሆነ ሰዓት ላይ ትልልቅ ጌሞች ላይ ይመጣል ይሄዳል። ግን
ከሞላ ጎደል ትሮሳርድን በጣም አሪፍ ነበር። ማን ይሄ ሰውዬን ያወጣንበት እኮ ገንዘብ በጣም ትንሽ ነው። 28 ነው 30 ነው የወጣነው ትሮሳርድ ላይ ማን ከሚገባው በላይ ነው ጥቅም እየሰጠን የነበረው ዘንድሮ ማለት ነው። ትሮሳርድም 8.5 ሰጧለን። ከዛ ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ የመጀመሪያ ሲዝኑን እኔ ተናግሬ ነበር አይደለም ይሄ ሰውዬ 15 ጎል እና ከዛ በላይ ካገባ ፕሪሚየር ሊግ ላይ የሚገርም ሲዝን አሳልፏል እያልኳችሁ ነበር። 15 ጎል ኦፍ ኮርስ ሊያገባ አልቻለም፣ ግን ከቲማችንም አጨዋወት አንጻር ምናምን ብዙ ማነሳቸው ፖይንቶች ይኖራሉ። ግን ጊዮኬሬሽም አሪፍ ጨዋታ ነው የጨዋታው ይሄንን ሲዝን ስፔሻሊ ሊያልቅ ሲል አሪፍ መጥቶልናል። ገብቷችኋል? ጊዮኬሬሽ 7.5 ሰጥቷለን። ከዛ በኋላ ቡካዮ ሳካ ጋር ነው የምንሄደው። ቡካዮ ሳካ እንደጠበቅነው አልተጫወተም። ሙሉ ሲዝኑን እንደጠበቅነው አልተጫወተም። ሲመጣ ሲጎዳ የሆነ ሰዓት ድረስ ይሄዳል፣ ይጎዳል። ሳካ ታስፈልገናለህ። ገብቷል? ስታር ቦይ መጨረሻ ላይ ስቴፕ አፕ ስታደርግ ዋንጫውን ሰጠን። ገባ ፉልሃን ምን እዛ ኩክ አደረክ፣ ሌላ ሰዎችን ምናምን ኩክ እያደረግሽ ነበር። አትሌቲኮ ማድሪድ ላይ ፋይናል አደረስከን። አንተ ታስፈልጋለህ። ቡካዮ ሳካ ሙሉ ሲዝኑ አሪፍ ጨዋታ ስለተጫወትክ አሪፍ ጨዋታ አልተጫወትክም። ማን ግን 7.5 ሰጣል። ዴክላን ራይስ ይህንን ዋንጫ ይዞት ስመለከት ማለት አልዋሻችሁ የሆነ ነገር ነዘረኝ። እግዚአብሔር ነው የምላችሁ። ገነርስ ፋሚሊ መቼስ መኝታ የሚባል ነገር የለም። ዛሬ በደንብ ኮፒ ሊንክ ሪፖስት አድርጉት። ቪዲዮዎች እየተያዙ ነውና አደራ ይህንን ቪዲዮ በደንብ ኮፒ ሊንክ ሪፖስት አድርጉት ይወጣ። ምን ተሰማችሁ ግን ዴክላን ራይስ ይህንን ዋንጫ ይዞ ስትመለከቱት? እግዚአብሔርን ጭራሽ እኮ ካሉት ተጫዋቾች በሙሉ ማለት በተሻለ መንገድ ድዘርብ የሚያደርገው ተጫዋች ይሄ ተጫዋቹና ኢቨን ይህንን ዋንጫ ብናጠው እኔም ማዝኑ በቃ ይሄ ተጫዋች ምን ይሰማው ይሆንና የምር አደረገው እኮ አሳከው በፈጣን። ሌላ ደግሞ ፒቲን ኦዴጋርድ ማለት ነው እግዚአብሔር ይህንን ዋንጫ ይዞት ልመለከታችሁ ከምፈልጋችሁ ተጫዋች መካከል አንደኛው ካፒቴን ነበር። በጣም በአብዛኛው አርሰናል ደጋፊዎች ክሪቲሳይዝ ሲደረግ ምናምን ነበር ኢቨን በዚህ ሲዝን ራሱ ማለት ነው። ግን በዚህም ኦዴጋርድ እኛን ጎርቶን አያውቅም። የበለጠ ጥቅሙ ነው ለኛም ይበልጥብንና ኦዴጋርድ እኛ ቲም ውስጥ ከሞዳሽ ተጫዋች መካከል ከቀዳሚዎቹ መካከል አንደኛው ማርሴል ኦዴጋርድ ነው። በጣም ነው ሞዱ የእውነትና ይህንን ዋንጫ ይዞ ስመለከተው በቃ የተሰማኝ ደስታ ልነግራችሁ አልችልም። እግዚአብሔር ከምንምና ከማንም በላይ ራሴ መቆጣጠር እስኪያቅት ድረስ ማለት ሚኬል አርቴታ ሱፐር ሚኬል አርቴታ ማይ ሱፐር ማለት ይህንን ዋንጫ ይዞ ስመለከት እምባይ ነው የመጣው። እግዚአብሔር ነው የምላችሁ የብዙ ዓመት ልጅ ያለፉ 6 ዓመታቶች ክሪቲሳይዝ መደረግ እንደዚህ አይችልም ያንን ሁሉ ነገር አሳልፎ ማለት ፋይናሊ ግን እንደዚህ ይዞ አሳያችሁና ይሄ ከምንም በላይ በቃ አሮን ነው ሚኬል አርቴታ እኔ ስለሱ ማውራት አልችልምና አደረግነው ፋይናሊ ማለት ነው። በደንብ ኮፒ ሊንክ ሪፖስት አድርጉት። ይመቻችሁ። በታሪክ ታይቶ የማይታወቅ ሪከርድ ሰብረናል። ምንድነው የሚለውን እኔ ነግራችኋለሁ። እናንተ ግን ለ50 ለ60 ለእናንተና ደጋፊዎች ሼር ታረጉልኛላችሁ ማለት ነው። ታይቶ በማይታወቅ ሁኔታ በእንግሊዝ ፕሪሚየር ሊግ ታሪክ ምንም አይነት ቀይ ካርድ ምንም አይነት ፔናልቲ ሳይሰጥበት የጨረሰው ክለብ አርሰናል ብቻ ነው አባቴ። ይህንን ሪከርድ ደግሞ በምን ልታጣፋው ይሆን? እንይ ጸባይ ያለው ደጋፊ ጸባይ ያለው ተጫዋች ምርጥ ክለብ ነው ያለን አባቴ። በደንብ ኮፒ ሊንክና ሼር እያረክ ታደርስልኛለህ ማለት ነው። አርሰናል እያልክ ደግሞ ኮሜንት ላይ ታጥለቀልቀዋለህ። ገና ደግሞ ይቀጥላል። ሻምፒዮንስ ሊጉ ይላል። በቃ ህሊና የላችሁም በላችሁ ታረ ህሊና እንኳን የላችሁ። ስንቱ ተዳከመ። አረ ህሊና እንኳን ማለት ነው። ያ የቴድሮስ አርሰናል አካውንት ላይ ፕሮፋይል ፒክቸሩ ነው የምታውቀው። የአምበላችን የሱፐር ማርቲን ኦዴጋርድ ፎቶ አሁን ያለውን ሁኔታ ያማከለ አይደለም በሚል የጊዜ ሂደቱ ስላለፈበት 5 አዳዲስ ተመራጮችን አቀርብልሃለሁ። ትመርጣለህ። ነገ ጠዋት ፎቶ ይቀየራል፣ ፕሮፋይል ፒክቸር ይቀየራል። ተመራጭ ቁጥር 1 እዚህ ጋር ኦዴጋርድ አምበላችን ዋንጫውን ከፍ አድርጎ ሲስብ የሚያሳይ ነው። አንድ ልጁን እያሳደገ እንዳለ አባት ለፕሮፋይል ፒክቸር ፎቶ ይመቻል። ልጅ ጋር ሰስፔንሲክ ነው ፎቶ ላይ ቁጭ ነው ያቺ ክቧ ላይ። ሁለተኛው ደግሞ የቲም ስፒሪት እንፈልጋለን። ቀይ ነገር ቢበዛበት ደስ ይለኛል። ጋብሪኤል አለ፣ ራይስ አለ ምናምን፣ ግን ኦዴጋርድ ሴንተር ላይ ነው አንተም እንደምትፈልገው። ስለዚህ ይሄኛው ፎቶ ይሁን የምትሉ ኮሜንት ላይ ማስቀመጥ ትችላላችሁ። ሶስተኛው ተመራጭ እንደ ዲፈረንስ የለውም። ያው አንግል ለውጥ ነው። እዚህ ጋር ጦንቻዋ ላይ ምናምን እንደውም ደምስር ምናምን ራሱ አለ። ይሄን ብዙ ሰው ይመርጣል ብዬ አላስብም፣ ግን እንደ ሙዳችሁ ማን አራተኛ በቃ ይሄን ምረጥ ይሄን ምረጡልኝ ማለት ይሄ ፎቶ እንዴት አባቱ ነው የሚያምረው ማለት ነው። በቃ ይሄን ፎቶ ወደ ፕሮፋይል ፒክቸር ማድረግ የምፈልገው ፎቶ ይሄ ነው። አይሆንም ካላችሁ ችግር የለውም። እሺ ያንጆል የምትመርጡት ማለት ነው። ግን ይሄ ፎቶ ኢትስ ወርክ ኦፍ አርት
ኢትስ አ ወርክ ኦፍ አርት። አምስተኛ የመጨረሻው ደግሞ ይሄ ፎቶ ነው። ይሄን ፎቶ በጣም የተመቸኝ ስመለከተው፣ ግን እዚህ ጋር ፊቷ በደንብ አይታይም ምናምን ስሟ ሻምፒዮን ስለሚለው፣ ግን ከነዚህ 5 ፎቶዎች መርጣችሁ እንዳልኳችሁ እንግዲህ ነገ ፕሮፋይል ፒክቸራችን እንቀይራለን። ኮሜንት ላይ አስቀምጡልኝ። ፎሎ ኮፒ ሊንክ ሼር እያደረጋችሁ እናንተ ንጉሶች ይመቻል። እኔ አርሰናል ስለበላ ደስ ብሎኛል ልላችሁ አይደለም የመጣሁት። አንሰካከስም ደስ እንደማይለኝ እኔም እናንተም እናውቀዋለን። ግን በጋርዲዮላ ስርና በማን ሲቲ ስር የነበረ ሰው፣ የተተቸ ሰው፣ የተገፋ የተሰደበ ሰው ደግሞ ተርባት ቀርምና በስተመጨረሻ ደግሞ ዋንጫ ሲበላ ማየት ደስ ይላል። እኔ አሁንም እውነቱን ልንገራችሁ ይህ ዓመትም ቢያልፈው ቢዘለው ምንም አይመስለኝም። እንዳይበላ ነበር አርሰናል የምፈልገው። ግን ደግሞ ሁሌም ቢሆን ስል በቪዲዮ በመሃል ሰምታችሁ ልታውቁ ትችላላችሁ። ሚኬል አርቴታን እወደዋለሁ። ያ ማለት ደግሞ ስቲል በመሃል አልቋጥርበትም እንዲበላ ፈልጋለሁ ማለትም አይደለም። ግን ደግሞ ሲበላው ዋንጫውን እንደዚህ ሲያነሳው ሳይ ደግሞ ደስ አለኝ። በቃ ይገባዋል። ምንም የማትክደው እውነታ ነው። ይገባዋል። ተርባት ቀርም ዋንጫ መጨረሻ ላይ የትኛውም እግር ኳስ ልፋ ምንም በል በስተመጨረሻ ግን ውለታን ትከፍላለች ብዬ እኔ ያምናለሁና አይ ሚኬል አርቴታ በስተመጨረሻም ተሳካለት። ይመቸው፣ ይገባዋል። ሊጉን እንገዛዋለን ምናምን ምትላለ ደግሞ ሰምቻለሁ። ብዙ ያርሰናል ከዚህ በኋላ የኛ ነው ምናምን የተናቀ ያስረግዛል። አሁንም ሌላ መላጣ ነው ይመጣል። ኤንዞ ማሬስካ፣ ለዛውም ፔፕ ሙሉ ለሙሉ አለቀቀም ከማንሲቲ። ጉድ ነው። እሺ ጋይስ፣ ከሲቲ ውጪ ባለ ዜና አርሰናል ያው ፕሪሚየር ሊግ ዋንጫውን አንስተዋል። እንኳን ደስ አላችሁ ድጋሚ እንላለን። ዛሬ ኦፊሻሊ አንስተዋል። ሌላ ብሩኖ ፈርናንዴዝ 21 ሪከርዱን ሰብሯል። ኮንግራ ለሱ ምንም ማድረግ አንችልም። እንግዲህ ባይሰበር ደስ ይለን ነበረ፣ ግን ብሩኖ ፈርናንዴስ ብቻውን የፕሪሚየር ሊጉን አሲስት ሪከርድ በግሉ አስገብቷል። ሌላው በጣም የገረመኝ ነገር ቼልሲ ወንድም ጥላ አሸንፍልኝ ብሎ ሲለምን ከርሞ ለራሱ ግን ተገርፎ ከሁሉም የአውሮፓ ዋንጫ ውጪ ሆኗል። በጣም የሚገርም ነው ይሄ። በርነሞዝ ምናምን ተሳትፏል ማለት ነው። ሰንደርላንድ ራሱ ተሳትፏል፣ አሸንፎት ቼልሲ። ስለዚህ ይገባል ማለት ነው። ሌላው መሐመድ ሳላም ተሸኝቷል በሊቨርፑል ቤት። እኔ እግዚአብሔርን የኛ ራሱ በጣም ያዘንቀን ነው። እዛ ቤትም ሌላ ሌጀንድ የተሸኘ ነው። ሮበርትሰንም ተሸኝቷል። ከባድ ቀን ነው ለሊጉ። ለአርሰናል ደጋፊዎች ደስታ ቀን ነው። ይመቻችሁ። ይሄ ነው ያለው። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይመቻችሁ። ፋሚሊያ አርቴታ አርሰናልን ከያዘ በኋላ ብዙ ፈተናዎች ብዙ ችግሮች ነበሩ፣ ግን አላነባም። አንድ ቀንም ሲያነባ አላየሁትም ነበር። ዛሬ ግን ተናነቀው። በእርግጥ አላለቀሰም፣ ግን ተናነቀው። ይሄ ደስታ እንባ ነው። በእርግጥ ያ ሁላ መከራ አለፈና ዛሬ ለዚህ በቃ። ታውቃላችሁ መቼም አርቴታ በአርሰናል ቤት ያሳለፈውን በሌሎች ክለቦች ደጋፊ ጭምር እምነት አጥቶ ስድብ ሲያንጓጥጡበት ስብዕና ድረስ እንደምታውቁት ሚዜ ምናምን ቬሎ አልብሰው ምናምን ብዙ ነገር ደርሶበታል። ግን ያው የታገሰ ከሚስቱ ወለላር የሚባለው ዛሬ ቀኑ ደረሰና ሁሉንም አፋቸውን አዘጋቸው። ይሄው ሙሽራ ሆነ፣ ሌሎቹ ሚዜ አርጉ። ታዲያ ነው ያስነባው፣ ሌላ አይደለም። እስከዛሬማ ቢያነባ እኮ ልጆቹ ተሰብረው ይቀራሉ። ስብራቱን ሳያሳይ ለነገ የተሻለ ስራ ለመስራት ቀና አለ። ጓደኞቹ ፊት፣ ልጆቹ ፊት ያ ህመሙ ሳያሳይ ዛሬ ግን መቆጣጠር አቃተው። ያኔ አልቅሶ በነበርማ ዛሬ ይሄም ውጤት አናየም ነበርና አርቴታ ስለሚገባው ነው ይሄን ዋንጫ የወሰደው። በቃ ማንም ክለቡን ወይም ደጋፊውን ልጣላለሁ ምናምን ልትችላለህ፣ ግን አርቴታ ይሄ ዋንጫ ይገባውም አትልም። እርግጠኛ ነኝ ሁኝም ነገር ምክንያቱም ሰርቶ ነው ንጹህ የሆነ ውጤት አምጥቶ ዋንጫውን ያነሳ። በሙስና ተጠራጥረው፣ በሻህ ተጠራጥረው፣ በምንም አትጠር፣ በፋይናንሻል ፌር በምንም በቃ በአሳት ተጠራጥረው ለፍቶ ጥሮ ግሮ ግረህ ብላ የሚለው ልክ እንደዛ አድርጎ ነው ይበላው ይሄን ዋንጫ። ስለዚህ ስለሰራ ይብላ፣ ይገባዋል። ሌላው አይመለከተኝም። ግን አርቴታ ይገባውም አትሉም አንድም ሰው። እንግዲህ ያ ሁላ መከራ አልፎ ዛሬ ተሳክቶለት አይኑን ባይኑ አየ ማለት አይደል? ያውም እኮ እነ ማዱኬን ይዞ እኮ እነ ቶሳርደን እነ ማርቲኔሊን ይዞ እኮ ነው ሰዎች በበርበሪም ቢሆን የሚባል እንደነ ፔፕ የተደላደለ ቡድን ይዞ አይደለም ዋንጫ አነሳ። ቀልድ እንዳይመስላችሁ ተገንብቶ የመጣ ነው። አርሰናል ቤት ደግሞ እንዴት እንደገነባ ታውቃላችሁ። አፍርሶ ነው ይሄ ኮርኔ እንደ ፔፕ እንደ ኮርኒስ ምናምን ቀለም ምናምን ብቻ አይደለም መድሳት አድርጎ ወደ አርሰናል ሲመጣ እሱ ኮንክሪት ከስር ጀምሮ ነው ገንብቶና የራሱን እጅ ስራ ነው ያየው ስኬት ያበቃውና ይገባዋል። ፈገግታው ደስ ይል ነበር። በጣም ደስ ብሎኛል ለሱ። እኔ ስለተሳካለት በጣም ደስ ብሎኛል። በድጋሚ የአርሰናል ደጋፊዎች ከዚህ በፊትም በእርግጥ ብያችኋለሁ
እንኳን ደስ ያላችሁ ጓደኞቼ። አሁን መደዋወል ብዙ ናችሁና ጓደኞቼ የቅርብ ጓደኞቼን እንኳን ደስ ያላችሁ። ብዙ ሶሻል ሚዲያ ላይ የምታውቁ ደግሞ ኮንግራ ብያለሁኝ። ሁላችሁንም በጣም ነው የማመሰግነው። እስቲ ለማንኛውም አርቴታ ይህን ዋንጫ በማሳካቱ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ክፍታችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። የአርሰናል ደጋፊዎች ለአማካያቸው ዴክላን ራይስ እጅግ አስገራሚና ልብን የሚነካ አዲስ ዝማሬ አውጥተውለታል። እንደሚታወሰው ከማንቸስተር ሲቲ ጋር በነበረው ወሳኝ የፕሪሚየር ሊግ ጨዋታ 2-1 በተሸነፉበት ሰዓት በጨዋታው መጠናቀቂያ ላይ ኢትስ ኖት ደን አላለቀም እያለ ለቡድን አጋሮቹ ስለ ዋንጫ ፉክክር እየተናገረና እያነሳሳቸው እንደነበር የሚታወስ ነው። ታዲያ ይህንን ንግግሩን በመከተል የአርሰናል ደጋፊዎች በዛሬው ዕለት ዋንጫውን ባሳኩበት ዕለት አዲስ ዝማሬያቸውን እንዲህ ሲሉ ነበር ያሰሙት። he said it's not done አላለቀም ብሎን ነበረ፣ አልተጠናቀቀም ብሎን ነበር ዴክላን ራይስ አማካያችን እያሉ ለተጫዋቻቸው በዚህ መልኩ ዝማሬያቸውን እያሰሙ ይገኛሉ። ስለ አስገራሚው የአርሰናል ደጋፊዎች አዲስ ዝማሬ ምን ትላላችሁ? ስለ ዴክላን ራይስ it's not done መቼም የማትረሳ ንግግርስ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የተፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። የዋንጫ ሴሌብሬሽናቸው ዕለት የአርሰናል ደጋፊዎች ራይስ ባላንዶር እያሉ ሲያዜሙ ማለት ለሌላው ደጋፊ ቀወጠው ለጉድ ማለት ምን ገርሞ እንደው ይኸው ፕሪሚየር ሊጉን ሲስም አይተዋል። ቻምፒዮንስ ሊጉን ይድገመውና ማለት ነው እንደማያሳካው ባላንዶሩን ያኔ ታያለ። እኔ ገለልተኛ ነኝ፣ ግን እውነታውን መናገር ስላለብኝ እውነታውን ነው እየነገርኩ ያለሁት። ቻምፒዮንስ ሊጉን ፕሪሚየር ሊጉን እንደሳመው ከሳመ በኋላ ያኔ እስኪ ራይስ ባላንዶሩን ለመብላት አይገባውም ብለህ ውጣና አውራ። ዋንጫውን ካነሱ በኋላ የአርሰናል ተጫዋቾች የሆኑት ኦዴጋርድ፣ ሳካና ራይስ እንደዚሁም የመድፈኞቹ አሰልጣኝ ሚኬል አርቴታን ጨምሮ የአርሰናል ባለቤት የሆኑት ክሮንኬ ምን ተናገሩ? እሱን ልነግራችሁ ነው። የአርሰናል ደጋፊ የሆናችሁ በሙሉ ይህንን ቪዲዮ በደንብ ኮፒ ሊንክ ያድርጉት። እንግዲህ የመጀመሪያው ቡካዮ ሳካ ነው። ቡካዮ ሳካ ሰዎች አርሰናል ላይ ሙድ ሲይዙ ይከፋይ ነበረ ወይም ደግሞ አርሰናልን ሰዎች ሲተቹ ይሰማኝ ነበር ሲል የተናገረ ሲሆን አሁን ግን በስተመጨረሻ ሻምፒዮን ሆነናል፣ ማንም እኛ ላይ ሊያፌዝም ሆነ ሙድ ሊይዝ አይችልም ሲል ቡካዮ ሳካ የተናገረ ሲሆን ዴክላን ራይስ በበኩሉ አሰልጣኝ ሚኬል አርቴታ ዛሬ እንደፈለጋችሁ ጨፍሩ፣ ተዝናኑ፣ ከነገ ጀምሮ ግን ለሻምፒዮንስ ሊጉ ዝግጅት ስላለ ዛሬ ተፈቅዶላችኋል ብሎናል፣ ስለዚህ ዛሬ እንደሰታለን ሲል የተናገረ ሲሆን አሁን ሻምፒዮኖች ነን ሲል ተናግረዋል። በመቀጠል የመድፈኞቹ ካፕቴን የሆነው ማርቲን ኦዴጋርድ ደግሞ ስሜቱ በቃላት ሊገለጽ አይችልም፣ ሰዎች አርሰናልን ሲተቹ ሰማለው፣ ነገር ግን ምንም ግድ አይሰጠኝም፣ የፈለጉትን ይበሉ፣ የምንፈልገውን ዋንጫ አግኝተናል ሲል ማርቲን ኦዴጋርድ ተናግሯል ማለት ነው። የመድፈኞቹ አሰልጣኝ ሚኬል አርቴታ ደግሞ ፈጣሪ ይመስገን አሁን ሁሉም ሲተቸን የነበረውን እንደዚሁም ደግሞ ጥያቄ ሲያነሳበት የነበረውን የፕሪሚየር ሊግ ዋንጫ ወደ ካዝናችን አስገብተናል ሲል እንግዲህ ፈጣሪውን አመስግኗል ማለት ነው። የመድፈኞቹ ባለቤት የሆኑት ክሮንኬ ደግሞ ለዚህ ቡድን ሁሉንም ሰጥተናል፣ አሁንም ገና ከዚህ በላይ ኢንቨስት እናደርጋለን፣ አሁን ደግሞ አንድ ነገር ይቀረናል፣ ከነገ ሰኞ ጀምሮ ለሻምፒዮንስ ሊጉ ዝግጅት እንጀምራለን ሲል ክሮንኬ ተናግሯል ማለት ነው። እንግዲህ ዛሬ መድፈኞቹ ዋንጫውን ሲያነሱት ከኋላ እንደምትመለከቱት አሰልጣኝ ሚኬል አርቴታ እንደዚህ በመሰለ መልኩ እንግዲህ በደስታ ታይተዋል። ዴክላን ራይስም ቡካዮ ሳካም ጋብሪኤል ማጋሌሽም ሌሎች ተጫዋቾችም እንግዲህ ዋንጫውን እያነሱ ደስታቸውን ገልጸዋል ማለት ነው። የአርሰናል ደጋፊዎች ዛሬ ምን ተሰማችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ፎሎ ማድረግ አይረሳ። የሚቻችሁ ቀን 2 አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ካነሳ 2ኛ ቀን ሞልቶታል። በለፈለፉ በአፍ ይጠፉ ማለት ይሄ ነው ሀቢቢ፣ ግርጣት ማለት ነው። እንግዲህ እንደምታስታውሱት 2023 ላይ ከሲቲ ጋር ተባጥሰን ዴክላን ራይስን እናስፈርማለን እና የዛን ጊዜ የዌስትሃም የደጋፊዎች ፔጅ አለ ትዊተር ላይ ማለት ነው። እና ምንድነው ያለው ራይስ እንግዲህ የመጀመሪያውም የመጨረሻውም ዋንጫ እነሱ በሰዓቱ ኮንፈረንስ ሊግ አንስተው ነውና ይሄ ነው የሚሆነው ብሎ ፖስት አድርጎ በጣም መሳለቂያ ሆነ። በጣም ተዘረጠጠ። በጣም የሚያጅበው ነገር ማለት ነው። ታውቃላችሁ እሱ ላይ ቡ ምናምን እያሉ ይጮሁበት ነበር ባለፉት ጨዋታዎች ላይ ዌስትሃም ጋር። ግን ምንድነው የሚያጅበው? ዴክላን ራይስ የፕሪሚየር ሊግ ዋንጫ ባነሳበት ቀን ዌስትሃሞች ወረዱ። ካርማ ሀቢቢ። ግን ልጁ ብዙ ዓመት እዛ ስለቆየና ምን ሪስፔክቱን አይታችኋል። ቪዲዮ ላይክ ሲወርዱ ምን እንደተሰማው ቪዲዮዎች ቫይራል ወጥተው እያየሁ ነበርና ይበላችሁ አርስዬን ነካ የለውም በረካ ይላል። መድፈኞቹ ከማንቸስተር ዩናይትድ ደጋፊ እንኳን ደስ አላችሁ። አንድም ቀይ ካርድ ሳታገኙ አንድም ፍጹም ቅጣት ምት ሳይሰጥባችሁ ሲዝኑን በአሸናፊነት የጨረሳችሁ ብቸኛ ቡድን ሆናችኋል። ይህ ራሱን የቻለ የዲፌንሲቭ ስኬት ነው፣ አርት ነው።
ጥበብ ነው። ፋውል ሳትሰሩ ምን ሳትሉ ቦክስ ውስጥ አሳክታችሁታ። ዴቪድ ራያ ጎልደን ግሎቭ ይገባዋል። አርቴታም የሚያምር መከላከል አሳይቶናል። ይመቻችሁ። እንኳን ደስ አላችሁ። ቀጣሪው ግቡና ንገሩት ቃል እንደገባሁት ዋንጫውን በላሁት። አረ ጋይስ ዛሬ አንገባም ወይ ዋንጫ በላ አንገባም። እስቲ አንዴ ወዛባ ዋንጫ የበላት ይለኝ ሚስ ሻምፒዮን ጀማው እንዴት ነው ከድል በኋላ ጀማው እንዴት እያደረጋችሁ ነው? ከ22 ዓመት በኋላ ፕሪሚየር ሊግ ማንሳት ገና ወያላ ትጨነቃለህ። ነፍስን እንዴት ምናወጣለ እንዴ አንተ ቆሻሻ ደጋፊ ፍሬንዚስ ከሚፈርጥ ድረስ ቋጥራ ምንም የሚፈየርኩ ጉዳይ የለም። ገና ደግሞ ቻምፒየንስ ሊግ አለ፣ ገና ቻምፒየንስ ሊግ አለ ጀማው ገና አለ። ገና ትጨነቃለህ። ገና ኢትዮጵያ ትጨነቃለች። ገና ከጥግ እስከ ጥግ ማስጨነቅ ነው በቃ ኢትዮጵያ ማስጨነቅ ነው። ምድረ ወያላ ሁላ ታፍራታለህ። አሁን አርሰናል ማን እንደሆነ እያሳየ ነው። ማን እንደሆነ ገና ቻምፒየንስ ሊግ አለ፣ ገና ትጨነቃለህ። አንተ ቆሻሻ ደጋፊ ምን አባይ ይውጣል? ደበረ እንዴ? ደበረ? ገና ይደብራል። የአርሴ ፋሚሊ ሞቅ አባቴ ሞቅ ጊዜው የእናንተ ነው። ኩጀሙ ጊዜው የእናንተ ነው። አለቀ እኮ በቃ ወያላን አስጨንቅልኝ። ቆሻሻ ደጋፊ ህይወት ቦታዋን ጠብቃ ሚዛናዊ ስትሆን እንዴት ታስደስታለች አራዳ ልጆች። ይሄም ደግሞ ለሚገባው ሰው የሚገባው ቦታ የሚገባው ሰዓት ላይ ሲገኝ ደግሞ የበለጠ ያበበ ያማረ ቴዲ አፍሮ አልበም ነው የሚሆን አራዳ ልጅ ማለት ነው። ቦታውን ይጠብቃል ነው ማለት። እዚህ ጋር የምትመለከተው ሰው ዘንድሮ አርሰናል የትም ሲገባ አብሮ የገባ ሲወጣ ይወጣ ነው። በሚሸነፍበት ሰዓት አይዟችኋለን ገና አላለቀም ይላል። በሚያሸንፉበት ሰዓት ከፊት ሆኖ ለቀጣይ ጨዋታ ቀድሞኑ ይዘጋጃል ማለት ነው። ታዲያ በዛሬው ዕለት ደግሞ የለፋበትን ውጤት አግኝቶ ዴክላን ራይስ ማለት ነው የፕሪሚየር ሊጉን ዋንጫ በምትመለከቱት መሰረት እየሳመ ይገኛል። ይገባዋል ቢያንስበት እንጂ አይበታም ነው። ይሄ ለዴክላን ራይስ ማለት ነው እጅግ በጣም አስገራሚ ነው። አርሰናል ተጫዋቾችም ደጋፊዎችም የትኛውም አርሰናልን የሚመለከት ሰው ሊኮራበት የሚገባ ከአርሰናል ውጭ ያለ ደግሞ ደጋፊ ሊቀናበት የሚገባው ሰው ቢኖር የምትመለከተው ዴክላን ራይስ ነው። አሁን ላይ እንደዚህ አይነት ተጫዋቾች እየተገኙ አይደለም። ለራሳቸው እንጂ ለክለባቸው የሚለፉ አይደሉም። ይሄ የሚከፈለው ሁሉ አይመስልም ያራዳ ልጆች ማለት ነው። ሜዳ ውስጥ ያለውን አንዲትም ሳይሰስት ነው የሚሰጠው ማለት ነው። ለዛም ደግሞ እግር ኳስ ራሷ ወዲያው ነው ውለታውን እንግዲህ የከፈለችው። ከ22 ዓመት በኋላ አርሰናል ዋንጫ አንስቷል። እሱ ግን ገና በመጣ በሶስተኛው ዓመት ዋንጫ እየሳመ ይገኛል። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁም።